ሰውየው ወይ ሴትዮዋ ውስጥ ነው ያሉት። አይ ቲንክ ወንድ ነው፣ ከዛ ሴት መንፈስ ይገባበታል፣ እንደ ሴት ያወራል። ወይ ደግሞ ሴት ነች፣ የወንድ መንፈስ ይገባበትና እንደ ወንድ ያወራል። ሰውየው አለ፣ መንፈሱ አለ፣ ከዛ የሚጠራው የሙታን መንፈስ አለ። ቀለበት ላይ ይሰራል። እንዳልኩሽ እኔ ሞቲቬ ምንድነው ፓወሩ በእጄ እንዲሆን። በእንደዚህ አይነት ህይወት 2 ዓመት ከቆየው በኋላ አንድ ጊዜ እሷ ግንኙነቱን አቋርጠው ማለት ተጣልታ ጌታን ተቀብላ ነው የሞተችው። ይህንን ግንኙነት ለመቀጠል እርቅ ያስፈልጋል። ያንን እርቅ ለማድረግ በሬ እንድናርድ ፈልገው። በሬ ካላረዳችሁ መቀጠል አይቻልም። ሃንጎቨር ላይ ነው ያለሁት፣ ጠዋት ላይ ነው እና አብሮኝ ለነበሩ ልጆች ሲመጣፈች ልክ በቃ የሆነ የሚፈስ አይነት ስሜት አለው። በጌታ የሆነ ሰው ያውቀዋል። እና እሱን ከፍቼ አሰማሁት ለጓደኛዬ። ስትሰማው ምን ይሰማሃል ነው? ሁሉንም አሰማኋቸው። ምን ይሰማሃል? ውስጥ ምንም አይሰማም? ተደንቄ ነው። አወቅነውም አላወቅነውም እንደዚህ ነገሮች የምናደርገው ለመርካት ነው። እርካታን ፍለጋ ነው፣ ሰላም ፍለጋ። ቤት ገብቼ ፖርኖግራፊ ላየው ማለት ነው። የሚገርመኝ ነገር በልሳን እናገራለሁ፣ በጌታ አይደለሁም። ወንጌል አለቅ ማደግ ማለት ክፉንና ደግን መለየት ማለት አይደለም። ማደግ ማለት ክፉን መጥላት መልካምን መውደድ ማለት ያ ነው ማደግ ማለት። አሁን የክርስቶስ ስም አይደለም ደጋግሜ ጠርቼው የኢየሱስ ስም ማዳን አቅቶት ሳይሆን መጀመሪያ በእኔና በእግዚአብሔር መካከል የነበረ ኃጢአት ግድግዳ አለ። እሱ መሰበር እግዚአብሔር እንደ ልቡ መስራት እንዲችል ኢቭን እግዚአብሔር እንደ ልቡ መባረክ ሁላ እንዲችል ማለት ነው። ስሜ ዳዊት በላይ ይባላል። የምኖረው አዲስ አበባ ነው። በቅርብ ጊዜ ነው ያገባሁት። ስለዚህ ባለትዳር ነኝ። ጌታን ከተቀበልኩኝ 6-7 ዓመት ይሆነኛል እና ጌታን ከመቀበሌ በፊትና ጌታን ከተቀበልኩ በኋላ ያለኝ ህይወት በጣም ልዩነት አለው እና ደግሞ ያው እግዚአብሔር በህይወቴ ብዙ ነገር አድርጓል። ሳቅም ሳላቅም ካለፈ በኋላም ብዙ ነገር ተረድቻለሁ። እያደረገም የማስተውልበት ጊዜ ነበረ። ደግሞ ወደፊት ደግሞ ሊያደርግ ያለውንም የማስተውልበት ጊዜ ነበረ። ከዛ ሲያደርጉ ያዩዋቸውም ጊዜያቶች አሉ። በልጅነቴ በጣም ብዙ አይነት ቦታ ነው የኖር ነው። ገና ልጆች እያለን ከአንድ ቦታ ወደ አንድ ቦታ በጣም ብዙ ተዘዋውረናል እና አንድ የሆነ ወጥ የሆነ ኮሚዩኒቲ ውስጥ ምናምን አይደለም ያሳለፍ ነው። ግን በተለያዩ ሁኔታዎች ስናልፍ እግዚአብሔር ልቤን ይጠብቅ ነበረ። በጣም ብዙ ነገር ውስጥ ስናልፍ ብዙ ነገሮች በሕፃንነት ሲቀያየሩ እግዚአብሔር ግን ነገሮች አልፈው እንዳይገቡ ወደ ልቤ ውስጥ ገብተው ቂም እንዳይሆኑ ቅያሜ እንዳይፈጥሩ ወይ ሰዎች ላይ ነገር እንዳልይዝ ምናምን እግዚአብሔር ልቤን ይከልል ነበረ እና በልጅነቴ በጣም ብዙ ቦታዎች አሳልፌያለሁ። ሽሮ ሜዳ የነበርንበት ታይም አለ። ከዛ ደግሞ ወደ አለም ገና አካባቢ የነበርንበት ታይም አለ። አዳሪ ትምህርት ቤት የተማርንበት ታይም አለ። ከአዳሪ ትምህርት ቤት ወጥተን ደግሞ ገርጂ የመጣንበት፣ ከገርጂ ደግሞ ሰሚት ምናምን በጣም ብዙ ቦታዎች እንትን ብለናል እና እነዚህ ነገሮች ጥቅምም አላቸው ጉዳትም አላቸው። ጥቅማቸው ምንድነው? አይምሮሽ በጣም ብዙ ነገር እንዲያውቅ ሰፊ እንዲሆን፣ በየሆነ ስፍራ በየሆነ ሰፈር እንዳትገደብ፣ የተገደበ አመለካከት እንዳይኖርሽ ያደርጋል። ብዙ ሁኔታዎች እንድታይ ያደርጋል። በዛው ልክ ደግሞ ወጥ የሆነ ነገር አለመኖሩ አይምሮች ላይ የሚፈጥረው ከፍና ዝቅ አለ። የኔን እግዚአብሔር ልብ ቢጠብቅም እንደዛ የሚፈጠርባቸው ሰዎች አሉ። ከዛ ውጪ በቤተሰብ በጣም የባዕድ አምልኮ እንደሚባለው እንደዛ የባዕድ አምልኮ በጣም የተለማመደ ቤተሰብ ነበረን። ያ ማለት ምንድነው? ልክ አሁን እኛ እግዚአብሔርን ስናመልክ ኖርማል እንደሆነው በዛ ውስጥም በነበሩ ጊዜ በዛ ውስጥ ያሉ ሰዎች ወይም በዛ ውስጥ በነበረ ሰዓት የኔ ቤተሰብ ኖርማል ነበረ። እንደ መጥፎ ነገር አይታይም ወይም ደግሞ ትክክል አይደለም
ተብሎ የሚታሰብ ነገር አልነበረም። ምክንያቱም ከዛ ውጪ የሚያውቁት ነገር የለም። በልጅነት ስለሆነ የጀመሩት ለነሱ ትክክል ነው እንጂ ሮንግ የሚባል ነገር አልነበረም። ሰው ግን በዛ ኢቭን በዛ ውስጥ እንኳን በነበርንበት ሰዓት እግዚአብሔር ያኔም ልቤን ይጠብቅ ነበረ እነዛ ነገሮች አፌክት እንዳያደርጉኝ ማለት ነው። እና በጣም ሰፊ ነው። በቤተሰብ በጣም የተነካካ ነው። በመድኃኒት በቃ የመድኃኒት ጨዋታ የዊችክራፍት የሚባለው ነገር ኖርማል ነው። ይሄ አምልኮ የሚባለው ነገር ምናምን ኖርማል ነው። እነዚህ ነገሮች እያየሁ ነው ያደግኩት። ግን ለኔ ኖርማልም ነው አልነበርም አይደለምም ብዬ ሌቭል ሰጥቻቸው አላቅም፣ አስቤውም አላቅም። ግን 10ኛ ክፍል እያለሁ ከቤተሰብ ወጥቼ ብቻዬን መኖር ጀምሬ ነበረ። እናቴም በሕይወት አልነበረችም። ያኔ ላይ በጣም ነገሮችን በነፃነት የማድረግ ነገር ውስጥ ገብቼ ነበረ። እንደፈለግኩኝ ማለት ይሄ አመፀኝነት ነፃነት የሚመስለን ታይም አለ። ለምሳሌ ነፃነት ብለን ስናስብ ነገሮችን አድርጊ የተባልሽን ነገር አለማድረግ ነፃነት የሚመስለን ታይም አለ። ለምሳሌ በትምህርት ቤት ሊሆን ይችላል፣ ቤተሰብ ውስጥ ሊሆን ይችላል። ይህንን እኛ ፍሪ እንደሆንን ላያችን ላይ አዛዥ ገዢ እንደሌለ ለማሳየት ወይም ደግሞ የራሳችን አለቃ ራሳችንን ለማለት ሲባል ብቻ አታድርጉ የተባልነውን ነገር ብንወደውም ባንወደውም ግን ከዚህ ሞቲቭ የተነሳ ይሄኛው እኛ በቃ ነፃ ነን የሚለውን ነገር ለማስተላለፍ ሲባል የሚጎዳንም ነገር እንኳን ቢሆን ሳይኮሎጂ እሱ ነው። የሚጎዳንም ነገር እንኳን ቢሆን ያንን ነገር እናደርጋለን። ያን ነገር የምናደርገው ስለወደድነው ስለምንጠቅመው ምናምን ነገር ስለነበረ ሳይሆን በጊዜው ለኔ እንደ ነፃነት ነው። ወይም ደግሞ አታርቅ የተባለውን ነገር ማድረግ ሁሉም ነገር ላይ ለምሳሌ በሱስ ህይወትም የገባሁት እንደዛ ነው። ሲቀጥል ደግሞ ይሄ ኩል የሆንሽ እንደዛ ኩል ነኝ አይነት ነገር እንደዛ ነገር ለማስተላለፍ በሚል እንደዛ ነገሮች ተነካክቼ ነበርና ያ ነገር ወዴት ኤክስፖዝድ አድርጎኝ ነበረ። ራሴን በራሴ ወጥቼ መኖር እንድፈልግ በቃ ይሄ አመፀኝነት ምናምን ከቤት መውጣት ነው እና ያን ታይም ላይ በጣም ነፃነትን ተለማምጃለሁ። which ነፃነት አይደለም ግን አመፀኝነትን ተለማምጄ ነበረ። ሰው ምንድነው ልክ 10ኛ ክፍል ተምሬ ማትሪኮስ እጂ ካለፍኩም በኋላ ልክ 11ኛ ክፍል ላይ ምን ተፈጠረ? ይሄ በቃ ከማይሆን ሰዎች ጋር መዋል ጀመርኩኝ። እነሱ ናቸው ጥፋተኛ እያልኩኝ አይደለም፣ ግን ብዙን ጊዜ እንዴት ነው ፖይንት የምናደርገው ሰዎች ላይ ነው ምናምን፣ ግን የራሳችን የማስተዋል መገደብ ነገሮች ኤክስፖዝድ እንሆናለን ለነገሮች ማለት ነው። 10ኛ ክፍል ላይ ፍላጎቴን ከሚመስሉ ሰዎች ጋር መዋል ጀመርኩኝ። ሱስ ምናምን ውስጥ ገባው፣ መጠጥ ውስጥ ገባው፣ በቃ የተለያዩ ነገር ሁሉም ነገር ውስጥ ሱስ ማለት አጠቃላይ ሁሉም ነገር ውስጥ ገባውና ከዛ ያንን ነገር ፊድ የሚያደርግልኝ ኮሚኒቲ መፈለግ ጀመርኩኝ። ዙሪያዬን በእንደሱ አይነት ሰዎች እንደሱ አይነት ውሎችን መምረጥ ጀመርኩኝ። ሰው እንዳልኩሽ ምንድነው ይሄ ለኔ ነፃነት ነው። ቢካዝ የሚወዱሽ ሰዎች ላንቺ ጥሩ የሚመኙልሽ ሰዎች፣ ጥሩ የሚያዩልሽ ሰዎች የሚመክሩሽ ነገር አለ። እንዲህ ብታረጊ፣ ብትማሪ፣ በዚህ ብትጂ ብለው የሚያስተምሩሽ ነገር አለና ያንን ነገር እምቢ ብሎ መውጣት ለኔ እንደ ነፃነት ነበረ። ከዛ ውጪ ደግሞ ያው ኩል መምሰል የሚመስለን ታይም አለ። የሚመስለን የሚለው ይሰመር እና በዛን ታይም ላይ ከቤት ወጣውና በቃ የዱርዬነትን ህይወት ይሄ በቃ ውጪ የማዋል ሲቅሙ ውሎ ሲጠጡ ማደር ምናምን የሚባል ኦብቪየስ የሆነው ስታፍ እነዚህ ነገር ውስጥ ገባው። ከዛ ግን በእንደዚህ አይነት ህይወት 2 ዓመት ከቆየው በኋላ አንድ ጊዜ ሱስ ማለት ይሄ ፓፍ ምናምን ሀሺሽ ምናምን ተጠቃቅሜ ከወጣው ከቤት ከ2 ዓመት በኋላ ማለት ተጠቃቅሜ ቁጭ ጠዋት ላይ ነው
ጠዋት ላይ ማንም የለም የምንቀመጥበት ስፍራ ነበረ እና ማንም ሰው የለም። ቁጭ ብዬ መስቀል አየሁ ማለት ነው። ከዛ የሆነ መስቀል አየሁኝ። ያን መስቀል አንስቼ አይ ቲንክ ሰው ጥሎት ነው ሄደው። አንስቼ ሳየው 3 ድርብርብ መስቀል ነው እና እንደ ብር ነገር ነው። የላይኛው ደግሞ ፈርጥ አለው። ፈርጥ ብቻ ነው የላይኛው ማለት ነው። ከዛ ልክ እሱን ሳየው ኢሚዲየትሊ ወደ ፋሚሊ ጋር ወሰደኝ። 2 እህቶች አሉኝና እነሱን አሳሰበኝ ማለት ነው። ከዛ 2 ዓመት ሙሉ አስቤ አላቅም፣ ስለ ቤተሰብ ምናምን አስቤ አላቅምና ልክ ያንን ሳይ ፋሚሊ አስታወስኩኝ፣ እህቶቼን አስታወስኩኝና ልቤ ወደዚህ እነሱን ኮሚኒኬት ማድረግ ከነሱ ጋር መገናኘት መግባትን መፈለግ ጀመረ ማለት ነው። ከዛ ያ ሲሆን መጥቼ ፋዘርን አዋራሁት ማለት ነው። እኔ ከቤት በጣም ብዙ ጊዜ ነው ወጥቼ የገባሁት ማለት አሁን ላይ ቢሆን ከቤት ወጣው ገባው አይደለም፣ ግን ያኔ በጣም ልጅ ስለሆንኩኝ ለውጭው ዓለም ኤክስፖዝድ ነው የሆንኩት። የውጭውን ዓለም ማኔጅ የሚያደርግ ወይም ደግሞ የሚሸከም ትከሻ የለኝም ልጅ ሆኜ ስለሆነ ማለት ነውና ከ7 ጊዜ በላይ እንትን ብያለሁ። ግን ሁሉንም ታይም ፋዘር አቅፎ ነበር የሚቀበለኝ፣ ያሳደገን ማለት ነው። አቅፎ መክሮ ነበር የሚያስገባኝ እና ልክ ከ2 ዓመት በኋላ ሲሄድ አዝኖ ነበር፣ በጣም አዝኖ እንዴት 2 ዓመት ጨክነህ ትቀራለህ ምናምን ብሎ በቃ አላስገባም ብሎ ጨከነ ማለት ነው። እንዲህ ቁርጥ ብዬ እንድገባ ስለፈለገ ማለት ነው። ከዛ እንደዛ ካደረገ በኋላ ግን እንደዛም ሆኖ የወሰነው ውሳኔ ምን ነበረ? ቤት እዛው አካባቢ ቤት ተከራይቶ መቀየርህን አይቼ ነው የምገባው አይነት ብሎ ከዛ እዛው እነሱ አካባቢ ቤት ተከራይቼ መኖር ጀመርኩ እና የሚገርመው ልቤ ግን አልተቀየረም ነበር። እንደው እግዚአብሔር ስራ ጀመረ፣ ብቻ መንቀሳቀስ ጀመረ በህይወቴ አይ ቲንክ እና ግን ልቤ ግን ገና ነበር። ከዛ እንደዛም ሆኖ በተከራየልኝ ቤት ልክ እቀምበታለሁ። በቃ አልተቀየርኩም፣ እውነቱን ነው። እና ህይወት ለኔ ቁም ነገር አልነበር። ህይወትን በቁም ነገር አይቻት አላውቅም። የሆነ ሁሉ ነገር ፌዝ ነው። በቃ ዛሬ እኖራለሁ። በቃ እንደ ነገሩ ከማለፍ ውጪ ማቀድ ፕላን ማድረግ ምናምን ህይወቴን በቁም ነገር መያዝ የሚባል ነገር አላውቅም። አሊዝም አውቄ አሊዝም ሳይሆን አላውቅም። ሲጀምር እንደዛ ነው መኖር የነበረው። እሱም ራሱ ሴንስ ኦፍ ፍሪደም ይመስላል። አይምሮሽ ላይ ፍሪደም ነው ብሎ ነው የሚመዘግበው። ያንን ላይፍ እየኖርኩኝ ይሄ ነገሮች የምሞክራቸው ነገሮች ሁሉ በቃ የሆነ ጥምም ማለት ጀመረ እና ስም ሳልጠቅስ በቤተሰብ እንደዚህ መድኃኒት ምናምን የሚያደርጉ አሉ። ልክ እንደኛ ልክ የኛ ፋሚሊ እዛ ውስጥ ነበር እንዳልኩሽ፣ ደግሞ የኛው ፋሚሊ ሆኖ ደግሞ ሌላ እንደ አክስት ምናምን እንደሚባለው ማለት ነውና በዛም በኩል ይሄ ያደገ ጠላትነት ቢውልድ የተደረገ ጠላትነት አለ ከድሮ ጀምሮ ከእናቶች ጀምሮ የመጣ ማለት ነውና ያ ነገር እኛ ህይወት ላይ ኢፌክት እያመጣ ስለነበረ ተነስቼ ሰላሌ ሄድኩኝ ማለት ነው። ከዛ ሰላሌ ለምንድነው በሰው ነው ሰላሌ ሄድኩት። ሰላሌ ሄድኩት ለምንድነው ይሄ ሙት የሚያናግሩ ሙት አናጋሪ ልክ ሳሙኤል መጽሐፍ ላይ ሳውል ሴትዮዋን ሄዶ ሳሙኤልን ቀስቅሽልኝ እንደሚላት እንደዛ ሙት የሚያናግሩ ሰዎች ከሄደን ነበረ እና ያኔ በሄድኩበት ታይም በህይወት የሌለ ማዘር ነው አናግሬ ምናምን ከና አቅጣጫና ምናምን አደራረግ ተቀብዬ ምናምን ነበር የመጣሁት ማለት ነው። ሰላሌ ለምንድን ነው የሄድነው? ቤተሰብ ላይ ችግር እያመጣ ማለት ቤተሰብ ላይ ችግር ስልሽ ድሮ የነበረ የአምልኮ ስርዓት ምናምን ነገር አለ አይደለ? አሁን ምን ይደረግ ነበር እኛ ቤት ድሮ ቀኖች አሉ። አውሊያ ቤት ቀኖች ይሰጡሻል። በዚህ ቀን እንደዚህ አድርጊ፣ እንደዚህ አይነት ቀሚስ ልበሺ፣ እንደዚህ አይነት ከለር ልበሺ፣ እንደዚህ ቡና ፊ፣ እንደዚህ ተደርጊ፣ እንደዚህ ቃሚ፣ እንደዚህ ዶ አድርጊ የሚባሉ ነገሮች አሉ። ከዛ ደግሞ እዛ ስቴጅ ደግሞ የምትሰጫቸው ጊፍቶች ምናምን አሉ። ያ ልምድ ስለነበረ ያን ልምድ እኛ አስቀርተነዋል እና መቀጠል ካለበት ለኪዮቴ እንዳይራመድ የሆነው ወይ ደግሞ ምንም ነገር እንዳልንቀሳቀስ የሆነው በዚህ መልኩ በዚህ ምክንያት ከሆነ
በዛሬ ደግሞ የነገርኩሻለ ቤተሰብ ጠላት ቋሚ የቤተሰብ ጠላቶች የሚባሉ አሉ በመድኃኒት ምናምን የሚንቀሳቀሱ እና ያንንም ነገር ፕሮቴክት ከማድረግ ምናምን ሾክን በሾክ ማለት ከዛ ሰላሌ ምናምን ተብለን ሄደን አዋርተናት ማዘርን አዋራን ምናምን ከዛ እንደዚህ አቅጣጫ ተሰጠ እንደዚህ አድርጉ ተባለ ማለት ነው which is የቀረውን ነገር አስቀጥሉት ነው ከዛ እሷ ደግሞ ይሄንን ነገር አቁማ ጌታን ተቀብላ ነው በህይወት ያለፈችው ማለት ነው እና ያንን ነገር በህይወት ብትኖር obviously እንድንቀጥለው አትፈልግም ከዛ እዛ ከሄድን በኋላ እንትን ነው ይልሽ አውሊያ ቤት ነው አውሊያ ቤት ማለት እንዴት መሰለሽ ይሄ መንፈስ የሚባላላ እንደ ጠንቋይ ቤትም ሆኖ ግን ይለያል ሰው ምንድነው ይሰበሰባሉ ይቃማል ዱዓ ይደረጋል መንፈስ የሚወርድበት ሰውዬ ያለ ከዛ በመጋረጃ ውስጥ ምናምን ይሄ ኖርማል የሚባለው ነገር ከዛ የሆነች ዛፍ አለች ሰላላ ያዩት ማለት ዛፍ አለ ሌሊት ነው የሚነሱት ቡና ይጠጣል እዛ ዛፍ ተከቦ ምናምን ቅቤ ይቀባል ምናምን ይጸልያል ምናምን ነገር እና ቅርንጫፍ አላቸው አሁን ይተዋወቃሉ የት እንዳለ እንደዚህ አይነት ስፍራዎች ብዙ ቦታ ነው ኢቭን አዲስ አበባ ምንም ብዙ ቦታ ነው ያለው አይ ቲንክ ይሰየማል አላ መንፈሱ እንትና ላይ ይወርደው ከዛ እንትና ላይ ነው የሚወርደው እንትና ይቀጥላል ነገር እና እዛ ነበር ያደርነው ሌሊት ተነስተን ወደ 2 ኪሎ ሜትር 3 ኪሎ ሜትር ይሆናል ሜዳ ነው በእግር ነው የምትሻገሪው ከዛ በጣም ትልቅ ነው ተራራ ላይ ነው ያለው ሜዳውን ተሻግሪስ ጨርሲ ተራራ ላይ ነው ያለው እና ሰፊ መጋረጃ አለ ምንም ነገር የለም ሰፊ መጋረጃ አለ ሰውየው ወይ ሴትየዋ ውስጥ ነው ያሉት አይ ቲንክ ወንድ ነው ከዛ ሴት መንፈስ ይገባበታል እንደ ሴት ያወራል ወይ ደግሞ ሴት ነች የወንድ መንፈስ ይገባበትና እንደ ወንድ ያወራል ሰውየው አለ መንፈሱ አለ ከዛ የሚጠራው የሙታን መንፈስ አለ እንደዛ ነውና አይ ቲንክ ሲናገሩ እንደውም ድምጽ ነው የምንሰማው ነው ይሄ ከሩቅ ዋሻ ውስጥ እንደሚመጣ አይነት ድምጽ ነው የምንሰማው ይላል እና እንደዛ አይነት ሲቹዌሽን ውስጥ ነው ሄደን ያወራነው ማለት ነው ከዛ ግን እዚህ አውሊያው ቤት ስንመለስ እንደዚህ አሉን ስንል መጀመሪያ አውሊያ ቤት ነው ይዘውን ሄዱት እሷ አውሊያ ቤት ስለነበር የምትሄደው አውሊያ ቤት ነው ይዘውን ሄዱት ልክ አውሊያ ቤት ስንሄድ እነሱ ምን አሉን መጀመሪያ እሷን ማናገር አለባችሁ ከዛ ነው ወደ ሙት አናጋሪዎቹ ጋር ነው ገባሽ ከዛ በኋላ እሷ የነገረችንን ሜሴጅ ይዘን እነሱ ጋር ስንመጣ ምናምን ብለው ኦሬዲ ለነሱ ኦቪየስ ስለሆነ እንዲህ ነው ብለው ጋይድ ላይ ያደረጉን ፈለጉ ማለት ነው ግን በጣም እዚህ ጋር የሚገርመኝ ነገር ምን እንደሆነ ታውቂያለሽ መጀመሪያ ያሉን ነገር ግንኙነቱን ለማስቀጠል በሬ ማረድ አለባችሁ ነበር ያለው ይሄንን በደንብ ስሚ እሷ ግንኙነቱን አቋርጠው ማለት ተጣልታ ጌታን ተቀብላ ነው የሞተችው ይሄንን ግንኙነት ለመቀጠል እርቅ ያስፈልጋል ያንን እርቅ ለማድረግ በሬ ይረዱ ብለው ነበር ማለት በሬ እንድናርድ ፈልገው ነበር በሬ ካላረዳችሁ መቀጠል አይቻልም ነው እና ብዙ ጊዜ ሲሰበክ እንደምንሰማው ሰይጣን የራሱ የለውም ይኮርጃል ይባላል ወጌታን ከተቀበልኩ በኋላ ወደ ጌታ መጣሁት ማለት ነው እሺ አሁን ይሄ ሙያተኛ ነው ልዩነቱ ማለት ነው አሁን ኢየሱስ እረኛ ነው በጎቹ የራሱ ናቸው ስለዚህ በሬ ካላመጣሽ የራሱ ጉዳይ አይደለም ሙያተኛ ስላልሆነ ማለት ነው ያኛው ግን በሬውን አፎርድ ማድረግ ካልቻልሽ በሬውን ካላመጣሽ ግንኙነቱ አይቀጥልም ይሄ እውነተኛ ለመሆኑን የሚያሳየን ነው አንዱ ግንኙነቱ አይቀጥልም የራሱ ጉዳይ ቢካዝ ኬር የሚያደርገው ስለኛ ስላልሆነ ማለት ነው ከዛ ወደ ክርስትና ስታመጪው ግን ጌታ ምንድነው ያደረገው በሬ አፎርድ ማድረግ የሚባል ነገር አይደለም እሱ ነው ራሱ ነው መጥቶ የታረደው ማለት ነው ያ ደግሞ ሙያተኛ አለመሆኑን ነው የሚያሳየው እንትን አቅርቢ ሳይሆን ራሱን ነው ያቀረበው ራሱን ነው ደሙን ያፈሰሰው ራሱን የታረደልን ያ ለምንድነው የሆነው ግንኙነት እንዲቀጥል እንጂ እዚህ ጋር የተቋረጠ ግንኙነት እንዲቀጥል ራሱን ነው የሰጠው ራሱን ነው ያረደው ሰው ሙያተኛ አይደለም የራሱ ናቸው በጎቹ ማለት ነው የሚከፈለውን ዋጋ ይከፍላል ያኛው ግን በሬውን ካላመጣሽ በቃ ከዛ እንደዛ አሉን ይሄ ሁሉ ነገር የሚፈጠረው ይሄ ሁሉ ነገር የማደርገው ግን መስቀል አይቼ ነው መጥቼ ነው ማለት መስቀል አይቶ የመጣ ሰው አልመስልም
እና እኔ የማውቀው ነገር የለም ሲጀመር። ከድሮም ባይብል አነባለሁ ጌታን ሳልቀበል። ግን ባይብል ሳነብ ባይብል ማነብ የነበረው አዳሪ ትምህርት ቤት አድቬንቲስት ተምረናል። አቃቂና እቺን አዲስ ኪዳን ይሰጡን ነበረ ትንሿን ማለት ነው። እና ያቺ አዲስ ኪዳን ካርቶን ሙሉ ሰጥተውን ዶር ሙላ ታይዋለሽ ተበታትኖ መሬት ላይ ምናምን የትም ታገኘዋለሽ። ያን ያህል ኬር አይደረግም። ግን እነሱ ግን ሰጥተውን ነበርና እሷን ይዣት አልጋዬ ጋር ማታ ማታ አነባት ነበረ። እና የማቴዎስ ወንጌል ነው ደጋግሜ የማነበው ማስታውሰው ማለት ነው። ግን ከምዕራፍ 12 ያለፈ ማቅ አይመስለኝም። ግን ሳነብ በምን አይነት እይታ ነበረ ማነበው? ያም ባይብል ይሄ የእግዚአብሔር ቃል መንፈስ ቅዱስ ምናምን የሚባል ነገር አላውቅም። እሱ እየሰራ ነው በዛን ታይም። እኔ ግን ሳነበው እንደ ኖርማል መጽሐፍ ነው ማነበው። ከዛ በዘለለ ያንን መጽሐፍ የማነብበት ምክንያት ለቀን ውሎዬ እንዲሆነኝ ነው። እንደ ማንኛውም አይነት መጽሐፍ እንደ ማንኛውም አይነት ሳይኮሎጂ እና ቡድሂስት ምናምን የሚባሉ መጽሐፎች አንብቤው ለዕለት ህይወቴ ኮሚኒኬት ለማድረግ ይሆነኛል ነው። ለምሳሌ አሁን ሊደረግበት ማትዶም በሰው አጠና ኦኬ ይጠቅመኛል ቀን ውሎዬ ነው በዚህ ውስጥ ጋይድ ይደረጋለሁ ነው። ልክ ግን የመስቀሉ መከራ ተላልፎ መሰጠት ምናምን የሚለው ላይ ስደርስ ግን እዘጋዋለሁ። በቃ ይሄ ተረት ነው፣ ይሄ በቃ ዝም ብሎ ተረት ነው እንጂ ሰዎች የፈጠሩት ነገር ነው እንጂ ምናምን ብዬ እዘጋዋለሁ። ይሄ በእኔ ቦታ ነው የሞተው፣ ለእኔ ኃጢአት ነው የሞተው፣ እኔ ለማዳን ነው የሞተው የሚባለው የወንጌል የሚባለውን ነገር ምንም አውቀው ነገር የለም ለዕለት ተዕለት ህይወት ከማንበብ ውጭ ማለት። ግን እንደዚህ ያነበብኩት ነገር ያው እግዚአብሔር እየሰራበት ነበረ። ይሄ ሁሉ የሆነው መስቀል አይቼ ተመለሼ ነው። ሰው መስቀል አይቶ የተመለሰ ሰው ሊሆን የሚገባው አይደል? ጸለይ፣ እግዚአብሔር ሆይ ማን ነው የተሰቀለው የትኛው ነው ምናምን ነው። እሱን ነገር አላውቅም። ከዛ ይሄንን ነገሮች እያደረኩኝ እስቲል በሱስ ውስጥ ነኝ። ይሄንንም ነገር እያደረኩ ነው። መቃም እንትን ሄጄ በቃ ይሄ ሴርሞኒው ተመችቶኝ ነበረ። በቃ ሰፋፊ ክፍሎች አሉ፣ ወጣቶች አሉ፣ ጫት አለ፣ ቡና አለ፣ ዱዓ ይደረጋል። ጫት ቁም ነገር ነው እዛ ምናምን እና በቃ እየቃምኩኝ ዱዓ ማድረግ ኮሚኒኬት ማድረጉ ተመቸኝ። ከዛ ኡፋ የሚባል ሰውዬ አይ ቲንክ መንፈስ ነው መሰለኝ ዋናቸው ነው ኡፋ ነው ይባል። እንዴት መሰለሽ የመንፈስ ተዋረድ አለ እና ይሄ አውሊያዎቹ ስም አላቸው። ኡፋ የሚባለው ዋናው ነው። ከዛ ደግሞ ሌሎች ደግሞ ትናንሽ መናፍስቶች። ከዛ ኡፋም ትንሽ ነው ባይዘው ከእግዚአብሔር አንፃር። ከዛ ሰውዬ እሱ መንፈስ የሆነ ሰውዬ ላይ ይወርዳል። ሰውዬው ደግሞ ልጆች ያሉት ነገር። ከዛ እኔ ግን ውሎ ተመቸኝ። ወጣት ነው ያለው እዛ ባይዘው ወጣት ልጆች ነው ያሉት። ተፈርሿል፣ በቃ ተነጣጥፏል። የሆነች ታይም ማለት እሷን ታይም ላይ ቆቦ ጫት ይዘን እንሄዳለን። ጫት ይዘን ስንሄድ ለነሱም ለሚጸልዩትም ለነሱም የሆነ ቡና ወይ ምናምን የሆነ ነገር ተይዞ ይኬዳል ምናምን። በጣም ትሪት ትደረጊያለሽ ምናምን። ከዛ በቃ እዛ መዋል ጀመርኩ። ከዛ ቡና ሱሰኛው ጫት እንደዚሁም ሱስ ነበረብኝ። ተመቸኝ። እየቃምኩ መጸለይ ጀመርኩ፣ ዱዓ ማድረግ ጀመርኩ ምናምን። ከዛ እንዴት እንዳቆምኩኝ አላውቅም። እሱን እውነት ለመናገር ግን መሄድ አቆምኩኝና ውስጤ ማለት ምን ማለት ጀመረ? እኔ ይሄን አርግ ያን አርግ እንደዚህ አርግ በዚህ ውጣ በዚህ ውረድ የሚለኝ አልፈልግም። ፓወሩ እኔ ጋር እንዲሆን ነው የምፈልገው የሚል ስሜት መጣብኝ። ማለት ፓወሩ በእጄ ነው መሆን ያለበት። እኔ የሆነ የውጪ አካል አይደለም እኔን ይሄን አድርግ ይሄን አታድርግ እንዲለኝ ሳይሆን በቃ አክሰሱን ሰጥቶኝ ዞር እንዲል ነው የምፈልገው እንጂ ይሄ ማክሰኞ እንደዚህ ቃም ሮብ እንደዚህ አርግ የሚለኝ ጋይዳንስ አልፈልግም የሚል አይነት ሀሳብ ተፈጠረና ያኛው እንዲቻረኩት በዛ ነው የተወኩት ማለት። ከዛ ያንን እንደዛ እያደረኩኝ ምን ሀሳብ ሰማው? ቀለበት ላይ ይሰራል እንዳልኩሽ። እኔ ሞቲቬ ምንድነው? ፓወሩ በእጄ እንዲሆን። ከዛ አልኩኝ መጀመሪያ ውጪ ነው ቼክ ያደረኩት። ውጪ ቼክ አደረኩ ምናምን። እንደ አጋጣሚ ውጪ ቼክ ሳደርግ ይሄ ኸርባሊስት ምናምን ብሎ ራሳቸውን ያቆላምጣሉ። which ግን ያው ጥንቆላ ነው። ከዛ የምፈልጋቸውን ነገር ይዘረዘርኩ። እነዚህ ነገሮች መደረግ ይችላሉ። በቃ ብር ነሽ ፓወር ነሽ አሉ። ይሄ እያጣመሙ ነው ስም የሚሰጡት። ይሄ ግርማ ሞገስ ይሉታል፣ ገንዘብ ሳቢ ይሉታል። ብቻ የሰው ሲሆን አይቶ በቃ እንዲወድሽ
ምናምን ብዙ የሚሰሩ ነገሮች አሉ። ብዙ ነገር ላይ ዘረዘርኩት። ከዛ ኦንላይን ኮሚዩኒኬት ማድረግ ጀመርኩ ማለት ነው። ከዛ ኦንላይን ኮሚዩኒኬት ሳደርግ እንደዚህ ፌክ ነው ማለት ሪል ነው ሊሰሩ የሚችሉት ብዙ ነው። ወደ ውጪ ጋና፣ ናይጄሪያ፣ ሳውዝ አፍሪካ ብዙ ቦታ ሞክሬያለሁ። ግን ብሩን ከላክሽ በኋላ ይበሉሻል ነው እና ቀለበቱን ልኮልኝ ከዛ ብሩን ምልክለት ሰው አጣ። ከዛ እንደዛ ሲሆን ምን አደረኩኝ? እንደ አጋጣሚ ፌስቡክ ላይ ነው ሰው ያገኘው። ያ ሰውዬ እንደዚህ ሀርባሊስት የሚሰራ ነገር ከዛ ከኡጋንዳ ነው የመጣው እና አዲስ አበባ ልመጣ ነው አለኝ። እሺ አልኩት እና ጋይድ የሚያደርገኝ ይፈልጋለሁ፣ እንደዚህ ቤት የሚከራይ እንደዚህ ይፈልጋለሁ እና ለእንደዚህ አይነት ስራ ሊጠነቁል ነው ማለት ለእንደዚህ አይነት ስራ ነው የመጣው ምናምን ነገር። እሺ አልኩት። መጣ፣ ተገናኘን። ቦሌ እንትን ያዘ፣ ሩም ያዘ። ከዛ ደወለልኝ፣ ቤት ቼክ አድርግልኝ አለኝ። ቤት ቼክ አደረኩለት ምናምን፣ የተወሰነ ቤቶች አየን። ከዛ አይ ቲንክ ሁለተኛው ሶስተኛው ቀን ላይ አዲስ አበባ በጣም ኑሮ ውድ ነው፣ ሀገሪቷም አድጋለች እና እንዳሰብኩት አይደለም፣ ተመልሼ ሄጄ ብር ይዤ መምጣት አለብኝ። የኔ ሀሳብ እሱን በጊዜው ብርም ስላልነበረኝ እሱን ጋይድ አድርጌው አግዤው ከዛ በኋላ ለራሴ እንትን ልለው ከዛ ሄደ ማለት ነው እሱ። ከዛ ልክ እሱ ሲሄድ ታውኩት ይሄን ሀሳብ ትቼ አሪፍ ያረቄ እየጠጣ የሆነ ሰውዬ መጥቶ ሹክ አለኝ። ልክ ይኸውልሽ ሀሳቡን ትቼው ማለት ነው ሙሉ ለሙሉ በቃ ረስቼው አረቄ የምንጠጣባት ቤት አለች። ከዛ ያው እንትን ነው በቃ ከቃምኩኝ ምናምን በኋላ ሳልጠጣ አልተኛም፣ ብቻዬን ስለሆነ የምኖረው ማለት ከፋሚሊ ጋር ኖሬ ምናምን። ከዛ ትምህርቴን 12 ጨርሼ ተመልሼ ከዛ በራሴ መኖር ጀምሬያለሁ። ከዛ እህቶቼ እየረዱኝ ነበረ፣ ውጪ ናቸው እነሱና እነሱ ይረዱኝ ነበር። ከዛ ንልሽ በቃ ቀን እቅማለሁ፣ ማታ ጠጣለሁ፣ ገባለሁ ነው። ከዛ በሰላም ሀገር ቁጭ ብዬ አረቄ እየጠጣሁ እየተጫወትን መሸ። ወደ 3 ሰዓት አካባቢ ስሙን አልጠራም፣ አንድ ልጅ አለ አብረን ጠጣን። በጨዋታ ደብረ ብርሃን እንደዚህ አይነት ሰውዬ አለ፣ እንዴት እንደዚህ መድኃኒት የሚሰራ ነው። ከዛ ከልጆች ጋር ደግሞ እንደ ቀልድ አንዱ የሆነ ሀገር ሰው ነው እና አንተ የእንትን ሀገር ሰው አይደለ ስሙ ላለመጥራት አይደለ እንዴት አታሰራም? እናትህ እንደዚህ አባትህ እንደዚህ አይደሉ ምናምን ሲሉት ሰምቻለሁ። እና ሁሉም ይፈልጉ ነበር፣ ባይዘወይ እንደ ቀልድ ነው የሚፈልጉት የነበርኩበት ቦታ ላይ እና ግን አክሰሱን ነው ያጡት የሚሰራላቸው ነው ማለት። ከዛ ያ ሰውዬ ነገረኝ፣ ደብረ ብርሃን እንደዚህ አይነት ሰው በጨዋታ እየተወራ ማለት። ከዛ ስልኩን ተቀበልኩት፣ የሰውየው ስልኩን ተቀብዬ ደብረ ብርሃን እየሄድን ሄድኩኝ፣ ደውዬለት ሄድኩ። ሲሄድ አንድ የምወደው ጓደኛ አለኝ፣ መዝሙር እያሰማኝ ነው ሄደው፣ የእንግሊዝኛ መዝሙር ማለት እና በጌታ አይደለም። ከዛ ደብረ ብርሃን ደረስን። ያው ሀሳቤን አልቀየርኩለትም። ደብረ ብርሃን ደረስን። ከዛ ደብረ ብርሃን ሰውየውን አገኘሁት ምናምን አወራን፣ የሚያስፈልገውን ነገር ነገረኝ። ከ3 ቀን በኋላ ተመልሼ እመጣለሁ ምናምን ነገር አልኩት። የሚያስፈልገውን ገንዘብ እና ከኔ የሚፈልጋቸውን ነገሮች ይዤ ሄድ። ከዛ ቀለበት ላይ ሊሰራልኝ ማለት። ከዛ ቀለበት ላይ ለማሰራት ተመለስን ወደ አዲስ አበባ። ወደ አዲስ አበባ ስንመለስ መዝሙር እያሰማ ግን ተው አንተ ይሻልሃል አይቀርብም እያለኝ ተመለስን ማለት ነው። እኔ የምኖርበት ቦታ ከላይ እንትን ነበረው እንደ ቴራስ ነገር እና ሄድኩኝ። ቤት ከገባው በኋላ ያቺን 3 ቀን ተመልሼ እስከሄድባት ያለችው ያቺ 3 ቀን መንፈስ ቅዱስ በጣም ከበደ ልቤ ላይ ማለት ነው። የሚገርመኝ ነገር በልሳን እናገራለሁ፣ በጌታ አይደለሁም፣ ወንጌል አላውቅም። ግን አንድ ጊዜ ሲጸልዩ ፋዘር ጠርቶኝ ተንበርከክ ብሎኝ እጁን ላይ ጭኖ ሲጸልይ እና ልሳን ስናገር ከዛ ተናገረ ሲሉ አስታውሳለሁ። ግን ምንም የማውቀው ነገር የለም። የክርስቲያን ትምህርት ቤት ስለተማርን ዙሪያችን በክርስቲያኖች ስለተከበበ መዝሙር በጣም ማናውቀው መዝሙር ሁሉንም መዝሙር ስለምናውቅ በጣም መዝሙር ስለምንሰማ ወንጌል ያውቃሉ ተብሎ ነበረ የሚታሰበው ማለት ነው። እኔ ግን ወንጌል አላውቅም፣ ምን እንደሆነ ክርስቶስ ለአንተ ሞቶልሃል ምናምን የሚባል ነገር አላውቅም። የዚህ ዓለም ሀሳብ የማያምኑትን አይምሮ አሳወረ ይላል እና
ዲስ ማች ነበረ ማለት ነው። ግን ኦልሬዲ መንፈስ ቅዱስ ግን እየሰራ ነው እየሞከረ ነው። ከዛ መጣው ማለት ነው። ያን 3 ቀን ውስጤ አሁን መንፈስ ቅዱስ እንደሆነ አውቃለሁ። ያኔ ግን አላውቅም። ቁጭ ብዬ ከዚህ በኋላ እኮ ኮሚዩኒኬት የምታደርገው አምላክ ላይኖር ነው ይለኛል ውስጤ ማለት። ከዚህ በኋላ ላትጸልይ ነው በቃ ከዚህ በኋላ ወደ እግዚአብሔር ጋር አታወራም ማለት ነው ይለኛል ውስጤ ማለት ነው። ከዛ የሆነ ክብድ ይለኛል እንባምባ የሀዘን ስሜት እቺ ማለት ሄጄ እስከምመለስባት ያለችው 3 ቀን ነች። ከዛ በቃ ከዚህ በኋላ ኮሚዩኒኬት አታደርግም ከእግዚአብሔር ጋር እና ምን አይነት ይሄ ክፉ ደግሞ ምን አይነት ሀሳብ ነው የሚሰጠኝ? ማድረግ የምትችለው ይሄን ነገር ካሰራ ሙሉ ለሙሉ ውጪ መኖር ነው ማለትም ከአንተ ውጪ ማለት ትለብሻለሽ፣ ትጠጫለሽ፣ ትጫወቻለሽ፣ ሰራውንዲንግ ምናምን እዛ ላይ ብቻ ፎከስ አድርገህ የምትኖር ሰው መሆን አለብህ ነው። ካልሆነ ውስጤ ብለህ ወደ ራስ የምታይ ከሆነ ቶርቸር ስለሆነ ማለት ነው። እንደዚህ ይለኛል መንፈስ ቅዱስ ደግሞ ውስጤ ከዚህ በኋላ ምንም ኮሚዩኒኬት አታደርግም ይለኛል ማለት ነው። ከዛ በዚህ መሀል አንድ ቀን ሲቀረን ጓደኛዬን አገኘሁትና ያን ነገር እንዴት አደረግከው ምናምን ነገር አለኝ። ኧረ መሄድ አይመስለኝም አልኩት። እንዴት አለኝ። እኔ እንጃ ያለ እግዚአብሔር ቃል እንዴት መኖር እንደምችል አላቅም እኮ ስለ እግዚአብሔር ወንጌል አልተቀበልኩም፣ በጌታ አይደለሁም፣ ምንም አውቀው ነገር የለም። ግን አልኩት እንደዛ እኔ ያለ እግዚአብሔር ቃል እንዴት መኖር እንደምችል አላቅም እባክህ አልኩት። ለምን እንደ ትናንት ማታ እንዳልኩሽ ከዚህ በኋላ እያለኝ ነበር። ከዛ ደስ አለው እሱ ምናምን። ከዛ ተው ነው የሰውየውን ስልክ አጠፋኝ ምናምን። ከዛ ኖርማል መኖር እየጀመርኩ ሱሴን አልተውኩም ነበርና በዛን ታይም ምን ተፈጠረ በዛ ሰሞን መሰለሽ? እግዚአብሔር አይ ቲንክ አሁን ሳስበው ልክ ይሄን ነገር ስወስንለት እሱ ደግሞ ሞር ደግሞ ተጠግቶ መስራት ጀመረ እና መስቀል አይቺ አውሊያ ቤት አይቺ መስቀል አይቺ ሱሱስ ገብቼ መስቀል አይቺ ደብተራ ምናምን ነገር ሞክሬ በቃ በኃጢአት እንደፈለኩ እየተመላለስኩኝ እግዚአብሔር መሸከም ግን አላቆም። በቃ እግዚአብሔር ያ ሁሉ ታይም ተሸክሞኝ ነበር እውነትን ወደ ማወቅ እስከመጣ ድረስ እና ደግሞ እውነትን ካወቅኩ በኋላ እና ያ ሁሉ ታይም በደም ተለውሰሽ ሳለው በህይወት ኑር ያልኩሽ አይደል? አይ ታጥበሽ ኑሪ እኮ አይደለም፣ በደም እንደዛ ደግሞታል። እሱን ቃል ባይዘው በደም ተለውሰሽ ሳለ በህይወት ኑር ያልኩሽ ደግሞ በህይወት ኑር ያልኩሽ ይላል። ከዛ ኢቭን መጎናጸፊያን ጣልኩብሽ፣ ክብሬን አኖርኩብሽ ነው መጎናጸፊያን ጣልኩብሽ። ከዛ ያን ነገር ተሸክሞኝ ነበር እንደዛው በደም ተለውሼ እያለሁ ማለት። ከዛ ግን ምን ተፈጠረ? ያን ታይም ላይ የሆነ ቀን በዛ ሰሞን ቀሜ ባፍ ብዬ ጠጥቼ ማታ ገባው ቤት። ከዛ እነዚህ በጣም ሰክሬያለሁ፣ በጣም በቃ ሁሉን ነገር ነው ያደረኩት። ከዛ ቤት ገባው። እነዚህ ሁሉ ነገሮች ምንም አላረኩኝም፣ ምንም እርካታ አልሰጠኝም። ቢካዝ አወቅነውም አላወቅነውም እነዚህ ነገሮች የምናደርገው ለመርካት ነው፣ እርካታን ፍለጋ ነው፣ ሰላምን ፍለጋ። ቤት ገብቼ ፖርኖግራፊውን ላየው ማለት ነው። ከዛ እሱም አለቀ። ከዛ ውስጤ ከራሴ ጋር እንደሚያወራ ነገር ማውራት ጀመረ። ካልጋ ላይ ወርጄ እንደዚህ ተኛው። አይ ቲንክ መብራት ጠፍቶ ነበር አላስታውስም፣ ግን ተኛሁ በደረቴ ማለት ነው ካልጋ ወርጄ ምንጣፍ ላይና ተኝቼ እርካታ አጥቶ ነው ውስጤ። ከዛ ኮሚዩኒኬት የሚያደርገው ከኔ ጋር ይመስለኛል። ከዛ ግን የሆነ ሰዓት ላይ ኮሚዩኒኬሽኑ ለካ ከኔ ጋር ከመሆን ወደ ከእግዚአብሔር ጋር ሆኗል ሳላውቀው ማለት። ከዛ ምን ማለት ጀመርኩ፣ እንዲህ ልጅ አይደለሁም ወይ ምናምን ብሎ ያለቅሳል። ማልቀስ ጀመርኩኝ። ብዙ አላስታውስም፣ ግን በጣም ብዙ ነገር ነው ያልኩት። በቃ ነባው ነው የምልሽ፣ በደረቴ ተኝቻለሁ። ብዙ ነገር አልኩት፣ ብዙ ነገር አወራው። ከዛ ተነስቼ ተኛው። በነጋታው ስነሳ ነገሮችን ላደርግ ስል ውስጤ መምረጥ ጀመረ፣ የሚጠቅመውና የማይጠቅመው። ከቴክስት አንስቶ ከማነበው ነገር አንስቶ ከመሄድበት ከምናገረው ከማነሳው ከማስቀምጠው ነገር አንስቶ ይሄ ይጠቅመኛል ይሄ አይጠቅመኝም ማለት ጀመረ ውስጤ ማለት ነው። በቃ ይሄ እንደ በቃ የሆነ የማይጠቅመው የሆነ ቃል አለ። ማደግ ማለት ክፉና ደግን መለየት ማለት አይደለም። ማደግ ማለት ክፉን መጥላት መልካምን መውደድ ማለት ነው።
ለዛ ነው ኢሳያስ መጽሐፍ ላይ ሲናገር እግዚአብሔርን አናድክመው በጸሎት ካለ በኋላ አይ ቲንክ ኢሳያስ እርግጠኛ አይደለሁም ወደ 56 ወይ 54 አካባቢ መሰለኝ 55 ወይ 53 ማደግ ማለት መልካምንና ክፉንና ደግን መለየት ማለት አይደለም። ማደግ ማለት ክፉን መጥላት መልካምን መውደድ ማለት ነው። ያ ነው ማደግ ማለት። ለዛ ነው ኢሳያስ መጽሐፍ ላይ ሲናገር እግዚአብሔር ምልክት እንዲሰጣቸው እንዲጸልዩ ሲሉት ንጉሱ ምን አለ ነው እግዚአብሔርን አናድክመው፣ እግዚአብሔር ምልክትን ይሰጠናል፣ ድንግል ትጸንሳለች ካላቸው በኋላ ትንቢቱን ሲቀጥለው ምን ይላል? ሕፃኑ ባደገ ሰዓት ክፉን መጥላት መልካምን መውደድ በጀመረ ሰዓት ይላል። ልክ እንደዛ ውስጤ ስራ የጀመረው እግዚአብሔር ነገሮችን መምረጥ ጀመርኩ፣ የሚጠቅመውና የማይጠቅመው። ከዛ ክፉን መጥላት ጀመርኩ፣ መልካምን መውደድ ጀመርኩ። ከዛ እንደዛ እያለ ቸርች መሄድ ፈለግኩ። እኔ ቤት ሆኜ ቸርች ሂዱ ተብሎ ገንዘብ ሲሰጥ ገንዘቡን ተካፍዬ ልቅም ነው የሚሄደው። እንደነገርኩሽ ለእኔ ቁም ነገር አይደለም የሚሄድ። ከዛ አሁን ማንም ሳይለኝ ቸርች መሄድ ፈለግኩኝ። ቸርች በቃ ፍለጋ ያልሄድኩበት የለም። 2 ቸርች 3 ቸርች እፈልጋለሁ፣ ዝግ ነው፣ ዛሬ አይሰራም፣ እንደዚህ ነው። ከዛ መረረኝና ሁሉ ጊዜ ቸርች እንድሄድ የምትፈልግ ልጅ አለች። ድንገት ነው ማታ ያገኘኋትና ማታ ላይ እንዴት ነው አፈሪም ቤት ጥሩ አይደለም ምናምን ብያት፣ እሷ ያኔ እንዴ እግዚአብሔር እያለ ትፈራለህ ምናምን ብላኝ በዛ ገብታ እንደዚህ ማውራት ጀመረን ነበርና እሷን አገኘኋት ከሆነ ጊዜ በኋላ። ፈልጌ አጣኋት። ባይዘቤ ሁሌ የምትፈልገኝ ልጅ ያኔ አጣኋት። ሁሌ ማገኛት ልጅ ማለት። ከዛ እንደዚህ ነገሯት ምናምን አገኘችኝ ምናምን። ከዛ ወንድም ጥበቡ የሚያገለግልበት ቸርች እዛ ይዛኝ ሄደች። ጥሩ ይዛሉ ምናምን ብላኝ ማለት ነው። ከዛ እዛ ሄድኩኝ፣ ደህንነት ተማርኩ፣ ተጠመቅኩ፣ ጌታ ገባኝ። መጀመሪያ ግን ሲሄድ ለማምለክ ነው ሄድኩት። እኔ አሁን ውስጤ የፈለገው ነገር ምን ነበረ? መዘመር ፈለግኩ፣ እልልታን ፈለገ ውስጤ፣ ማመስገን ፈለግኩ። እና ውስጤ በጣም ከባድ ደስታ ተሞልቷል። አይኔ ላይ ይታያል። እየዘለልኩ ነው ቸርች የምፈልግ የነበረው። የፈለግኩት ነገር ግን ገብቶ ማምለክ ብቻ ነበር፣ ማመስገን፣ መዘመር ብቻ ነበር የፈለግኩት ማለት ነው። ግን አጣው። ከዛ ቤት መዝሙር እየከፈትኩ መዘመር ጀመርኩኝ፣ እሷ እስክትወስደኝ ማለት ነው። ልክ እሷ ስትወስደኝ ደግሞ የሚገርመው የሚመለክ አምልኮ ያለበት ቸርች ነው የወሰደች። ከዛ ማምለክ ጀመርኩ። ሳይ ገረመኝ። እንደዚህ አይነት ሰው አለ እንዴ? እግዚአብሔር እንደዚህ ይመለካል እንዴ? በዚህ ዘመን ነው። በዚህ ዘመን ሲሆን አነጻጸር ሳይሆን በቃ እንደዚህ አይነት ሶሳይቲ አለ እንዴ አልኩኝ። አላቅም እኔ እንደዚህ የሚያመልኩ ምናምን እንዳሉ አላቅም። ያኑ ብለር የሆኑ እንትኖች አሉኝ፣ ትውስታዎች አሉኝ። 1-2 ቸርች ሲሄድ ምናምን ያኔ ውስጤ እንደዚህ ሰዎች በዝማሬ ሲዘሉ ምናምን ውስጤ የሆነ ነገር ነበር በቃ እንደነሱ ሚል። አሁን አላቀውም ያኔ፣ አሁን ነው። ሌላው ደግሞ እግዚአብሔር በዝማሬ ይስበኝ ነበረ ድሮ ማለት ነው። ረጃጅም መንገድ ክፍለ ሀገር እንሄዳለን ከቤተሰቡ ጋር ድራይቭ ማለት ነው። እና መዝሙር ስሰማ ለየት ያሉ ስሜቶች ይመጡብኝ ነበር። ይሄ ኖርማል የሰው ስሜት ሳይሆን ይሄ ከመንፈስ ቅዱስ። አንድ ጊዜ ሁላ አስታውሳለሁ የኤፍሬም አለሙ ከአንተ ወደ ማን፣ እሱ መዝሙር ድንገት አስቢው። እኔ እኮ የሚገርመኝ የዛን ጊዜ ሃንጎቨር ላይ ነው ያለሁት፣ ጠዋት ላይ ነው እና አብሮኝ ለነበሩ ልጆች እሱ መዝሙር ከፍቼው ልክ በቃ የሆነ የሚፈስ አይነት ስሜት አለው። በጌታ የሆነ ሰው ያውቀዋል። እና እሱን ከፍቼው አሰማሁት ለጓደኛዬ ማለት ነው። ስትሰማው ምን ይሰማሃል ነው? ኧረ ምንም አይሰማኝም። ምን ሆነ አይደለኛል። ሁሉንም አሰማኋቸው። ምን ይሰማሃል? ውስጥ ምንም አይሰማም ነው ተደንቄ ነው። ከዛ አሁን ነው የማውቀው መንፈስ ቅዱስ እየጎተተ እየሳበ የሚባለው ነገር ነው። ኢቭን የሆነ ጊዜ በጣም ራፕ ሚውዚኮች በጣም ሰማ ነበር። የተለያዩ ዘፈኖች ሰማ ነበር፣ ግን ራፕ ላይ ሞር በጣም ሰማ ነበር፣ ሰራ ነበር፣ ጽፍ ነበር፣ ሪካርድ ማድረግ ነበር። እና ለኔ ቁም ነገር ነበር፣ ራሴን ኤክስፕረስ ማድረግበት ምናምን ነገሮችን ማይበት ምናምን ነገር ነበር። እና ያኔ አስታውሳለሁ እንደዚህ ሁሌም ታሪኬ ከመጠጥ ምናምን ጋር የተያዘ እና ጠጥቼ ምናምን ሱኝ ከልጅ ጋር ጨርሰን ገባው። ስገባ አንድ ዘፈን አለ እና ግን ትኩረቱ እግዚአብሔር ላይ የሆነ ነገር ነው፣ እንደ ጸሎትም ነው፣ ግን ዘፈን ነው። ዘፋኞች ናቸው የታወቁ ዘፋኝ። እሱን ከፍቼ ለካ እኔ እየጸለይኩ ነው በሱ ማለት እና ይሄ በደም ተለውሼ ሳለው በህይወት ኑር አልከኝ። በቃ በነበረኝ የህይወት ጎዳና ሁሉ ውስጤ እኔ ሳላውቀው ነፍሴ ግን እግዚአብሔርን ትፈልጋለች።
እግዚአብሔርም እየፈለገኝ ነው፣ በቃ እየሳበኝ ነው፣ እየጠራኝ ነው። እኔ ነኝ የማልረዳ የነበረው ማለት ነው። እና ልክ እዛ ቸርች ሲሄድ ማምለክ ጀመርኩ እና አንድ በረከት የሚባል ልጅ አለ፣ ቤኪ የሚባል ልጅ፣ እሷ መጀመሪያ ያገናኘችኝ ማለት ነው። ጎትቶ ጌታን መቀበል አለብህ ብሎ እጄን ጎትቶ በትግል አስወጣኝ ማለት ነው። እኔ ወጥቼ አልወጣም ምናምን ብዬው ነበር። ጎትቶ አስወጣኝ። ጌታ የምትቀበሉ ሲባል እግዚአብሔር ይስጠው። ከዛ የሆነ ቃል አለ፣ አምላክ ሆይ ነው እግዚአብሔር አምላካችን እጃችንን አንስተን ተቀበለ፣ እንደዛ መዝሙረ ዳዊት። ከዛን ቀን ጀምሮ መንፈስ ቅዱስ በግልጽ ገባኝ። ከዛን ቀን ጀምሮ ወንጌል ማለት ይሄ ነው ብሎ እግዚአብሔር ሰበከኝ። ከዚህ በፊት የመሰከርኩት ቃል አለ። ልጅ እያለው አይደል አንድ አስተማሪ ያለና የቤት ስራ ሳንሰራ ሄድን። አቤ ይባላል፣ እንግሊዘኛ አስተማሪ ነው። አይ ቲንክ 4ኛ ክፍል ወይ 5ኛ ክፍል ነኝ። እና ትምህርት ቤቱ እንዴት ነው? የሽቦ መስታወቱ ሽቦ ነው እና ይታያል። የተቀደደም አለው የሚታይም ነው። ከዛ መጨረሻ ፔሪድ ረፍት ልንወጣ አካባቢ ነውና ያልሰሩትን ተማሪዎች እንዳለ ገረፈ እና በጣም ግርፊያ ያማል። እቺ ሰማያዊ ያዱላ ማለት ገርፎ ሁሉንም አስገባቸውን እኔ ላይ ሲደርስ ገረፈኝ አንዴ ማለት ነው። 5 ነው እየመታ ያለው። አንዴ መታኝ። አንዴ ሲመታኝ እምባዬ በቃ ዱብ አለች ማለት ነው። ከዛ ሲያይኝ በጣም ትንሽ ነኝ፣ አሳዘንኩት። ከዛ የሚገረፍለት አለ ወይ የሚመታ በቃ እሱን ከመመታው የሚመታለት የሚገረፍለት አለ ያለ ክላስ ውስጥ ማንም ዝም አለ። ቢካዝ ያማል አይ ዶንት ብሌም ደም። ከዛ በቃ ሊያስገባኝ ፈለገ፣ ግን ሌሎቹም መቷል። ከመታኝ ደግሞ በጣም እራራልኝ፣ አዘነልኝ ማለት ነው። ግራ ገባው ማለት ነው። ከዛ የሚገረፍለት እያለ ሲያስብ አንድ ዘላለም የሚባል ልጅ አስታውሳለሁ። በውጭ በሽቦ በኩል ረፍት ወጥተው እንደዚህ እያዩ ነው ማለት ነው። እኔ የሚል ድምፅ ሰማሁ። እኔ እገረፍለታለሁ ነው የሚል ልጅ ማለት ነው። ከዛ ገባና የቀረውን 4ቱን ተገረፈ። ከዛ ተያይዘን ወጣን ማለት ነው። ቴንኪው አላልኩትም፣ ምንም አላልኩትም። ሄድን፣ ታቅፎኝ ወጣን። ከዛ ያኔ ቸርች ውስጥ ሆኜ እንደዚህ ይነግረኛል። ይሄ እኮ ነው ወንጌል ይለኛል መንፈስ ቅዱስ። አስታወሰኝ፣ ትዝ ብሎኝ አያውቅም። በጣም የድሮ ታሪክ ነው። ከዛ ይሄ ነው ወንጌል አለ። በቃ ለካ ጌታ ለእኔ ተገርፏል፣ ለእኔ ነው የሞተው። እኔ ባልሰራሁት የቤት ስራ ተገርፏል። አስተማሪው አብ ነው አልኩኝ። በቃ ግራ ገብቶ ፍርድ ማዛባት አይችልም፣ ጻድቅ ነው፣ ኃጢአትን ለመቅጣት አይችልም። ግን ደግሞ ራርቶልናል ማለት። ስለዚህ በቃ ህዝቡ ሁሉ ከሚጠፋ አንዱ ስለ ሁሉ ቢጠፋ ይሻላል ብሎ ኢየሱስን በመካከል አስገባ ማለት ነው። ከዛ ሁላችን ተቅበዝብዘን ነበረ፣ እንደ በጎች ተቅበዝብዘን ጠፋን። የሁላችንም በደል በሱ ላይ ያኖረ ነው። ከዛ ያገባኝ ማለት ነው። ወንጌል ገባኝ። ደግሞ ቸርቹ የወንጌል ቸርች ነው፣ በጣም የአምልኮም ቸርች ነው። ከዛ እንደዛ ሆነ። አንድ ቀን ምን ተፈጠረ? ተኝቼ ነው ተኛውበት። እንደዚህ በ3 ታይም ላይ በነበርኩበት ታይም ተኝቼ የሆነ ነገር ይታገለኛል። አንደበቴን አፌን ይዞታል። እጄ መንቀሳቀስ አይችልም። ስሊፒንግ ፓራሊሲስ ይሉታል። which is a demon ነው፣ ግን ሰይጣን ነው፣ አጋንንት ማለት ነው። እና እንደዛ እንተኛል። ከዛ በኢየሱስ ስም ለማለት እሞክራለሁ። አይፈልግም እንድል ግን እግዚአብሔር ረዳኝና ማለት ጀመርኩ። በኢየሱስ ስም ማለት ጀመርኩ። ከዛ አልሄዳለ ማለት ነው። በኢየሱስ ስም እላለሁ አይሄድም፣ በኢየሱስ ስም እላለሁ አይሄድም። ከዛ በደመ ነፍስ ነው እግዚአብሔር ሆይ በጌታ በኢየሱስ ስም ኃጢአቴን ሁሉ ይቅር በለኝ አልኩና ከዛ በኋላ አንድ ጊዜ ነው በኢየሱስ ስም ያልኩት ማለት ነው። ከዛ ከላይ ላይ ተበተነ ማለት ነው። ሁሌ ይህን ነገር ስናገር የሚገልጽልኝ ነገር አለ። የሆነ ጥራጥሬ ያለ አይደለ፣ የስንዴ ጤፍ ምናምን፣ እነሱን እንደዚህ ከፍ አድርገሽ ስትለቂያቸው መሬት ላይ ሲደርሱ የሚበተኑት አበታተናላ። ከላይ ላይ እንደዛ ሲበተን የተሰማኝ እሱ ብቻ አይደለም። ከላይ ላይ እንደዛ ከተበተነ በኋላ ውሻ፣ በጣም የፈራ ውሻ የተሻለ ጭራውን እንደዚህ አድርጎ ቤቱ ጋር ሊሄድ ነው መኪና ሲያይ የፈራ ወይ ምናምን ግርግር የፈራ ውሻ፣ ልክ እንደዛ ነው የሚሰማኝ ማለት። ከላይ ላይ ከተበተነ በኋላ
መግቢያ አጥቶ የት ሊሄድ እንደዚህ እያለ ተሰማኝ ማለት ነው። ምንም አላልኩም፣ በኢየሱስ ስም ነው ያልኩት። አሜን። ከዛ ምን ተረዳው? የሆነ ቃል አለ፣ እጄ ከማዳን አላጠረችም፣ ነገር ግን በእኔና በእናንተ መካከል ኃጢአታችሁ ለየ የሚል ቃል አለ። አሁን የክርስቶስ ስም አይደለም ደጋግሜ ጠርቼው የኢየሱስ ስም ማዳን አቅቶት ሳይሆን መጀመሪያ በእኔና በእግዚአብሔር መካከል የነበረ ኃጢአት ግድግዳ አለ። እሱ መሰበር፣ እግዚአብሔር እንደ ልቡ መስራት እንዲችል፣ ኢቨን እግዚአብሔር እንደ ልቡ መባረክ ሁላ እንዲችል ማለት ነው፣ እንደ ልቡ ፕሮቴክት ማድረግ እንዲችል የኃጢአት በክርስቶስ ስም መጥራት ነበረበት መጀመሪያ ማለት ነው። ከዛ ከላይ ላይ ተበተነ። አንድ ጊዜ ደግሞ እንደዚሁ እያማረርኩኝ ቤት ውስጥ ሆኜ በጣም እያማረርኩኝ ጌታ ወደ ቤት ጌታ ፊዚካሊ አይደለም ግን ሴንስ የማደርገው እንዴት ነው? በጣም ባለ ግርማ የሆነ ቀሚስ ዘርፉ በጣም የበዛ እንዴት ነው ነጭ የለበሰ ጸጉሩ ብቻ ኖቲስ የሚደረግ አይነት ቤቱ አይበቃውም ግን ወደ ቤቴ እንደዚህ ሲገባ ማለት ነው። እና ፊልም አድርገው ምንድነው ትሩዝ ነው ወደ ቤቴ እየገባ ያለው ፐርሰን አይደለም። ትሩዝ እውነት ፐርሰኑ ነው ወደ ቤትሽ ሲገባ እንደዛ ነው ፊልም አደረገው ማለት ነው። ምንም አላልኩም፣ ማማረረኝ ትቼ ተንበረከኩ ማለት ነው። ልክ ስንበረከክ ባለፈው እንዳልኩሽ ማለት ነው። አሁን ዲስ ታይም ኖቲስ የማደርገው 3 ነው። በጣም ለእኔ እኮ ከብደውኝ ነበረ እኮ ባሽ በጣም ተጫጭኖኝ ነበር፣ ከብዶኝ። ይሄ በአካል ነው ባይዘው እና ግን እንደዚህ የመንፈሳዊ ነገር እንደሆነ ኖቲስ አላረኩት። ግን ያንን ተቀብዬ በማማረር ግን እያስቀጠልኩት ነበር። ግን እግዚአብሔር ራርቶ ልክ ያንን የእሱን ፕሬዘንስ ፊል ሳደርገው ሄጄ ተንበረከኩ። ጥያቄን ሁሉ ጠፋና ተንበረከኩ ማለት። ከዛ ተንበርክኬ ማምለክም ነገር ጀመርኩ። ብቻ ተንበረከኩኝና 3 እንደዚህ ነገር ናቸው 3 እና ጥቁር ነው ግን እንደ መንፈስ ጥላሸት ነገር ነው። በቃ ተሯሯጡ ነው የምልሽ። ቅድም እንዳልኩሽ የውሻዋ እንዳልኩሽ ተሯሯጡ በቃ መግቢያ ፍለጋ ማለት ፕሬዘንሱን በጣም ነው የሚፈሩት፣ በጣም ነው የማይችሉት ማለት ነው። ይሄ ብርሃንና ጨለማ የሚባለውን ነገር ኖቲስ ታደርጊዋለሽ በደንብ። እና እንደዚህ አይነት ነገሮች በተለይ በህይወቴ በጣም ብዙ ቦታ ላይ እንደዛ እያደረገ እግዚአብሔር እያቀረበ እንትናልና ሌላም አላስታውሳቸው ብትናገሪ ሞኝነት የሚመስል ሰዎች የማያምኑት ነገር ምናምን ብዙ ነገር እግዚአብሔር እያደረገ ራሱን አሳየኝ ማለት ነው። አሁን ጌታን ካገኘው 7 ዓመት ሆነኛል። ያው ጌታን ካገኘው በኋላ ህይወቴ በጣም ተቀይሯል። አመለካከቴ ነው በጣም የተቀየረው። ኢየሱስ የሰው ብርሃን ነው። ስለዚህ የሰው ብርሃን ሲሆን ብዙን ጊዜ ሲሰበክ የምንሰማው ነገር አለ። ሰው ብርሃን ስላለ ነው እንጂ አይን ስላለው አያይም። ብርሃን ስላለ ነው የምናየው። ልክ ኢየሱስ ክርስቶስ ወደ ህይወቴ ሲገባ እሱን ስቀበለው ነገሮችን የማይበት መንገድ ተለወጠ። በብርሃኑ ነው አሁን የማየው። ነገሮችን የምረዳበት መልኩ ተለወጠ። እና አሁን ድሮ እንዴት ነበርኩ መሰለሽ? አይኔም ተከድኗል፣ ደግሞ ጨለማ ውስጥም ነኝ። ከዛ አሁን ግን እንዴት ነው? መጀመሪያ ብርሃንን አበራ። ከዛ ግን አይኔም ደግሞ አይኔን ገለጠ። ያ ነው የሰው ብርሃን ነው የሚለው ማለት ነው። እና በቃ ነገሮችን የምታይበት መንገድ፣ የምትረጂበት መንገድ፣ ደግሞ በእግዚአብሔር ፊት ያለ ነፃነት፣ ሰላም፣ ልጅነትን መንፈስ እነዚህን ተቀበልኩ። እግዚአብሔር መንፈስ ቅዱስ ራሱ ከውስጥ ሆኖ ማስረዳት ጀመረ። እውነት አይደል? እንደዛ እኮ ነው የሚለው። ሊመጣ ያለውን ያሳያቸዋል፣ ወደ እውነት ይመራቸዋል አይደል? መንፈሱ ራሱ የእውነት መንፈስ ነው። ሊመጣ ያለውን የሚናገር ነው። ከዛ ደግሞ እሱ የነገረን የሚያሳስበን። ስለዚህ አስተማሪን አገኘው ማለት ነው። የሚያስተምረኝ አንድ ራሱ እግዚአብሔር ማለት ነው። ራሱ እግዚአብሔር አስተማሪያችን ስለሆነ ማለት ነው። የሚያስተምረኝ አገኘው ከውስጥ ሆኖ ማለት ነው። ከዛ መንገድን የሚመራ አገኘው፣ የሚያሳይ አገኘው ማለት ነው። ከዛ ህይወቴን እያስተካከለው በጣም ድንቅ ነገሮችን እያደረገ እንዴት የዚህን ያህል ኬር ታደርጋለህ? ዳይት ታስወሻለሽ? እኔ ይሄ በጣም
ለእግዚአብሔር ቤት ሊሰራለት ፈልጎ አይደል? ከዛ እግዚአብሔር ደግሞ አንተ ለኔ ቤት አትሰራም ብሎ ዘላለሙን ነገረው። ከዛ ዳዊት ምን አለ እንዴ ይሄን እስከ ንግስና ከረኝነት አመጣልኝ፣ ግን ይሄ ራሱ በፊት ትንሽ ነበር ብሎ ዳዊት እንዴት ለኔ እንደዚህ ትሆናለህ ብሎ ሲደነቅ እና እግዚአብሔር ምንም አይነት ጸሎቴን ባይመልስ ጥያቄዎችን ባይመልስ ምናምን ግን እግዚአብሔር ጋር ኮሚዩኒኬት ማድረግ መቻል ማለት እኔ አስቢ ሰው ከእግዚአብሔር ጋር ኮሚዩኒኬት ሲያደርግ ሚስጥር ሲነገረው ወዳጅ ሲባል እንደዚህ አይነት ነገሮች በቃ እነዚህ ነገሮች ከእግዚአብሔር ጋር ኮሚዩኒኬት ማድረግ በእግዚአብሔር ፊት ነፃ መሆን የእግዚአብሔር ልጅነት አገኘውና በቅርብ ጊዜ አንዴ ቻት ጂፒቲ የሚባለው አፕ አለ ገባውና ጠየቅኩት what do you think if you were the devil what would you do ማለት አንተ ሰይጣንን ብትሆን ምን ነበር የምታደርገው እና ብዙ ነገር ነገረኝ which is ብትጠይቂ ገብተሽ አሁን በዚህ ዘመን ላይ እየተደረገ ያለውን ነገር ነው የሚናገረው። ከዛ ግን እሱ አይደለም ፖይንት። ከዛ ጥያቄ በኋላ ምን ልጠይቀው አሰብኩ እግዚአብሔርን ብትሆን ምን ታደርጋለህ ልለው አሰብኩኝ። ከዛ ውስጥ የከለከለኝና በእግዚአብሔር መንፈስ ውስጥ ያለውን በሰው ውስጥ ያለውን የሚያውቀው የሰው መንፈስ ነው አለ። በእግዚአብሔር ውስጥ ያለውን ደግሞ የሚያውቀው እግዚአብሔር መንፈስ ነው። ለኛ ደግሞ የእግዚአብሔር መንፈስ ተሰጥቶናል ልጅነት ማለት ነው። ከዛ እንዴ እኔ ከሱ ይልቅ እኔ ነኝ ስለ እግዚአብሔር ማወቅ ያለብኝ እግዚአብሔርን ማወቅ ያለብኝ ቢካዝ መንፈሱ ነው የተሰጠኝ እኔ። ስለዚህ ጥያቄን ቀየርኩት እግዚአብሔር ብትሆን የሚለውን ቀየርኩትና እግዚአብሔር ምን እያደረገ ይመስላል በዚህ ሰዓት እየጠየቅኩት ማለት እና ምንም እግዚአብሔር የትኛው አምላክ ራሱ ትክክል እንደሆነ በስርዓት አያውቅም። እንኳን እንደዚህ አይነት ጥያቄ ልጠይቅ ምን ልልሽ ነው እግዚአብሔርን መንፈስ ተቀበለ ማለት እግዚአብሔር እያደረገ ያለው ከወዳጁ ምንም ስለማይደብቅ ደግሞ ሊያደርግ ያለው ከዛ ደግሞ ከእግዚአብሔር ጋር ህብረት አድርጎ መስራት እግዚአብሔር ልቡን ያከበደበት ነገር ላይ አንቺ ልብ ላይ ከብዶ ስትጸልይ ብዙ ነገሮች ጓዳሽ በጣም ይታደሳል ማለት አሁን በጓዳ እግዚአብሔር ብዙ ነገራችንን የሚያየው በጓዳ ያለውን ነገር አይደለም። በቃ በጸሎት ስፍራሽ ላይ ኮሚዩኒኬሽንሽ ይቀየራል። ከእግዚአብሔር ጋር የምታወሪው ነገር ግድ የሚልሽ ነገር የሚያሳስብሽ ነገር እንደ ኖርማል ሰው ሆነሽ ስታዩ እብድ ነው የምትመስዩ። ግን እግዚአብሔር በትውልድ ላይ ምን እየሰራ ነው፣ እግዚአብሔር በዚህ ሰዓት ምን እያደረገ ነው፣ አሁን ዘመኑ ላይ እየተደረገ ያለው ነገር ምንድን ነው የሚለው ነገር አስጨንቆሽ ከእግዚአብሔር እኩል ያንን ነገር ስትጸልይ ከምንም ነገር በላይ የማይወዳደር ነገር የእግዚአብሔር ልጅነት ከእግዚአብሔር ጋር አብሮ መቆም። አሁን እኛና እግዚአብሔር እንደዚህና እንደዚህ ነበር። አሁን ከእግዚአብሔር አጠገብ ሆኖ እግዚአብሔር እንዴት እንደሚያይ ማየት በቃ እነዚህ ነገሮች ናቸው ከምንም በላይ መንፈሳዊ ነገር ስለሆነ የሚደንቀኝ። ከዛ ግን በስጋዊ ነገር ግን እግዚአብሔር በጣም ፕሮቫይድ አደረገኝ። በጣም በብዙ ነገር ብዙ ነገሮችን ህይወቴን አስተካከለው። በጣም ነገርን ሁሉ በጊዜው ውብ አድርጎ ሰራ። ይሄ ቃል ሰማይና ምድርን ፈጠረ ምናምን ሲል ብቻ ሳይሆን መልካም እንደሆነ አየ አይደለም ብቻ ሳይሆን በእኔ ህይወት አየሁት። ነገርን ሁሉ በጊዜው ውብ አድርጎ ሰራው የሚለውን በእኔ ህይወት አየሁት። ከምን ወደ ምን መሄድ እንዳለበት ምን መቼ መሆን እንዳለበት ያውቃልና ከዛ ደግሞ ለነገም ደግሞ ያው አምነዋለሁ ነገ ላይም ህይወትን ያስተካከል ነገ ላይም ከምን ወደ ምን መሄድ እንዳለብን ያውቃል። ማስተላለፍ የምፈልገው ነገር በትግል አይሆንም የሚለውን ለማስተላለፍ ፈልጋለሁ። ምንድነው በትግል አይሆንም ማለት ብዙ ጊዜ ብዙ ነገሮችን ለማድረግ ወይ ብዙ የሆነ አይነት ሰው ለመሆን ሊሆን ይችላል እንደ ፐርሰናሊቲ ወይ ደግሞ የሆነ ድርጊት ሊሆን ይችላል እንደማድረግ እና ይሄ ነገር በትግል አይሆንም የሚለውን ነገር ለማስተላለፍ ፈልገው ለምንድን ነው ብዙ ሰው ከዚህ በኋላ እንደዚህ ያደርጋል ቆይ ከዚህ በኋላ እንደዚህ ይሆናል እንደዚህ አይነት ሰው ነው ማለት እንደዚህ ነው ማደርገው እንልና ከዛ ራሳችንን መልሰን እዛው ጋር እናገኘዋለን። ለጥሩ ነገርም ሊሆን ይችላል ኃጢያትንም ለመተው ሊሆን ይችላል የሚጎዳንን ነገር ለመተው ሊሆን ይችላል በምንም መንገድ እንደዛ እናደርጋለን። ግን በትግል አይሆንም እንደዚህ አይነት ነገር። እግዚአብሔር ቃል ሲናገር ሰው በኃይሉ አይበረታም ይላል ሐና ስትዘምር። ደግሞ በዘካርያስ መጽሐፍ ላይ ደግሞ በመንፈስ እንጂ በኃይልና በብርታት አይደለም ይላል። የእግዚአብሔር መንፈስ ነው
በእኛ ሆኖ የሚከብዱ ነገሮች እንዲቀለን የሚከብዱ ነገሮች እንዲቀሉን ማድረግ ማንችላቸው ማድረግ እንድንችል መተው ያለብንን እንድንተው የሚያደርገው የእግዚአብሔር መንፈስ በእኛ ሆኖ ነው እንጂ ሰው በኃይሉ በርትቶ በራሳችን አቅም ቆራጥ ስለሆነ ከዚህ በኋላ ስላለን የሚሆን ነገር የለም። እንደዛ ቢሆን ኖሮ ወድቀን አንነሳም ነበር። አሁን በጌታ ከሆንኩኝ በኋላ ነገሮችን በብርሃን ማየት ጀመርኩኝ። ግን ደግሞ ፈተናው ደግሞ በጣም እጥፍ ነው የሚሆነው። አንቺ ላይ የሚወረወረው ነገር ቀላል ነገር አይደለም፣ ሞር ነው ደብል ነው የሚሆነው እና የበለጠ ትግል አለው በጣም ወደ እግዚአብሔር ካልተጠጋሽ ማለት ነው። ብዙ ጊዜ ወድቄም ተነስቼ አውቃለሁ። ብዙ ጊዜ ሰልችቶኝ ምናምን ብዬ ትቼው አውቃለሁ ካለማወቅ ማለት ነው። ኢቨን እንደዛ ራሱ የሆንኩባቸው ታይም በጸጋ ድኜ በራሴ ታግዬ ለመቆም የሞከርኩባቸው ታይም ነው እና በቃ እግዚአብሔር ሁሌም እግዚአብሔር ላይ ነው መታመን ያለብን። አንወጣም ካልነው ነገርም ለመውጣት አንተውም ያለውንም ለመተው ሌላ መልካም የሆነውን ነገር የምናቀዳቸውን ነገሮች ለማድረግም ለተግባርም ለፐርሰናሊቲም የሚያስችለን የእግዚአብሔር መንፈስ ነው እና ሌላ መጨመር የምፈልገው ነገር የእግዚአብሔር ቃል ኪዳን እግዚአብሔር ለቃል ኪዳኑ ታማኝ ነው ማለት በደሙ ነው ቃል የገባው። ይሄንን እንደዚህ ላደርግ ቃል እገባለሁ ብሎ በራሱ ማለ ይላል። ግን ደግሞ በደሙ ነው ኪዳን ማለት ደም አፍስሶ ነው እንደዚህ የመጣው። ብዙ ጊዜ ልምድ አለ እንደዚህ መሐላ፣ ይሄኛው በደም ነው በክርስቶስ ደም ማለት ነው እና ለዚህ ቃል ኪዳን በጣም ታማኝ ነው። በቃል ኪዳን ያልበድልም የሚል ቃል አለ፣ ቃል ኪዳኔን አላስነውርም የሚል ቃል አለ። ያ ደግሞ ቃል ኪዳን የተገባው ለኛ የኃጢአት ስርየት ለመስጠት ለኛ ይቅርታ ለማድረግ የኛን በደል ላለመቁጠር አይደል፣ እኛን ላለመቆጣት ይሄንን ነው ቃል የገባው። ለዚህ ቃል ኪዳን ታማኝ ነው። ለዛ ነው ምንም ብንበደል ምንም ሮንግ ነገር ውስጥ ብንሆን እግዚአብሔር ግን ይቅር ሊለን ሊምረን በዚህ ቃል ኪዳን ልክ ታማኝ ነው እና ይሄንን ቃል ኪዳን ሰዎች እንዲያምኑትና እንዲቀበሉት ማስተላለፍ ፈልጋለሁ እና ቴንኪው።